የሩዝ ውሃን በፀጉሮ ላይ ለ2 ሳምንታት ብቻ ቢጠቀሙ ምን ይከሰታል? ይህ እውነታ ለመሆኑ በጣም ቅርብ ሊመስል ይችላል። ነገር ግን የሩዝ ውሃ በእውነቱ በእስያ ውስጥ ካሉ ጥንታዊ የውበት ምስጢሮች አንዱ ነው። ለብዙ መቶ ዓመታት ጠንካራ፣ አንጸባራቂና ጤናማ ፀጉርን ለማሳደግ ጥቅም ላይ ውሏል። ግን ችግሩ ይህ ነው። አብዛኞቹ የሩዝ ውሃን የሚሞክሩ ሰዎች ሙሉ በሙሉ በተሳሳተ መንገድ ያደርጉታል እና ጤናማ ፀጉር ከመሆን ይልቅ በመድረቅ፣ በመሰባበር ወይም በራስ ቆዳ መቆጣት ያበቃል። በዚህ ቪዲዮ ውስጥ የሚከተሉትን እገልጻለሁ። የሩዝ ውሃ ለፀጉሩ ምን አይነት ጥቅም ይሰጣል? ሰዎች የሚሰሩት ትልቁ ስህተት ምንድን ነው? የተብላላ ወይም ፈርመንትድ የሩዝ ውሃ እንዴት ይዘጋጃል? ትክክለኛው አዘገጃጀቱና የሚጠቀሙበት መንገድ እና ከ2 ሳምንታት በኋላ በተጨባጭ ምን ውጤቶች መጠበቅ ይችላሉ የሚሉትን እንመለከታለን። ስለዚህ የሩዝ ውሃን ለመሞከር እያሰቡ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ሰዎች ስለ ሩዝ ውሃ ለምን ግራ ይጋባሉ? ብዙ ሰዎች የሩዝ ውሃ እየበሉ ወይም እየጠጡ ካልሆነ ፀጉር እንዴት ሊረዳ ይችላል ብለው ይጠይቃሉ። ይህ ምክንያታዊ ጥያቄ ነው። የሩዝ ውሃን በራስ ቆዳና በፀጉር ላይ ሲጠቀሙ ሰውነቱን እየመገቡት አይደለም። የራስ ቆዳውን ማይክሮባዮም እየመገቡና ፀጉሩ የሚያድግበትን የላይኛውን ክፍል አካባቢ እያሻሻሉ ነው። ጤናማ ፀጉር በሚጠቀሙት ምርት አይደለም ማደግ የሚጀምረው። ጤናማ የራስ ቆዳ ያስፈልጋል። በሩዝ ውሃ ውስጥ ፀጉርን የሚረዳው ምንድን ነው? ሩዝ በተፈጥሮ የሚከተሉትን ይዟል። ቢ ቪታሚኖች ለፀጉር ጥንካሬ ጠቃሚ ናቸው። አሚኖ አሲዶች የፀጉር ፕሮቲን የግንባታ ብሎኮች ናቸው። ኢኖሲቶል የፀጉር ክሮችን ለማለስለስና ለመጠበቅ ይረዳል። ማዕድናት እንደ ማግኒዚየም እና ሴሊኒየም ያሉትን ይይዛል። ነገር ግን እውነታው ተአምር የሚፈጠረው የሩዝ ውሃ ሲብላላ ወይም ፈርመንትድ ሲሆን ነው። የተብላላ የሩዝ ውሃ ለምን የተሻለ ነው? የሩዝ ውሃ ሲብላላ በሩዝ ውስጥ የሚገኙ የተፈጥሮ ባክቴሪያ፣ ይስት እና አየር ማደግ ይጀምራሉ። እነዚህ ረቂቅ ተዋሲያን ሩዝ ውስጥ የሚገኘውን ስታርች ይመገባሉ። በምላሹም ኃይለኛ ተረፈ ምርቶችን ያመርታሉ። እነዚህም የሚከተሉትን ያካትታሉ። ላክቲክ አሲድ፣ ጠቃሚ የይስት ውህዶች፣ ጸረ ኦክሲዳንቶች እና ለራስ ቆዳ ተስማሚ የሆኑ አሲዶችን። ይህ ወተት ወደ እርጎ ሲቀየር ከሚሆነው ጋር ተመሳሳይ ነው። ላክቲክ አሲድ ለፀጉሩ ለምን ያስፈልገዋል? ብዙ ሰዎች ማንኛውም አሲዳማ ነገር መጥፎ ነው ብለው ያስባሉ። ያ ለቆዳና ለፀጉር እውነት አይደለም። የራስ ቆዳውና ፀጉሩ በተፈጥሮ ትንሽ አሲዳማ አካባቢን ይመርጣል። ላክቲክ አሲድ የራስ ቆዳን ፒኤች ሚዛን ይጠብቃል፣ መሸብሸብን ይቀንሳል፣ ብሩህነትን ያሻሽላል፣ የደነዘዘና ሕይወት አልባ ፀጉር ጤናማ እንዲመስል ይረዳል። እንዲሁም የሚከተሉትን ለመቆጣጠር ሊረዳ ይችላል። ቀላል ፎረፎር፣ የራስ ቆዳ ማሳከክና ጤናማ ያልሆነ የይስት ከመጠን በላይ መሆንን። ሰዎች የሚሰሩት ትልቁ ስህተት ይኸውና፣ የሩዝ ውሃን በጣም ብዙ ጊዜ መጠቀም። የሩዝ ውሃ በፕሮቲን የበለጸገ ነው። በጣም ብዙ ፕሮቲን ደግሞ የሚከተሉትን ሊያደርግ ይችላል። ፀጉርን ደረቅ ያደርገዋል፣ መሰባበርን ያስከትላል፣ ከመታጠፍ ይልቅ ፀጉር እንዲሰባበር ያደርጋል። ብዙ መሆን ማለት የተሻለ ነው ማለት አይደለም። የሩዝ ውሃ ሕክምና ነው፣ የዕለት ተዕለት ተግባር አይደለም። የተብላላ የሩዝ ውሃ እንዴት ይዘጋጃል? የሚያስፈልጉት ነገር 2 ኩባያ ሩዝ፣ ንጹህ ውሃ፣ ጎድጓዳ ዕቃ ናቸው። ደረጃ በደረጃ እንመልከት። ሩዙን በውሃ ይጠቡት እና ያጠቡትን ውሃ ያፍስሱት። 2 ኩባያ ውሃ በሩዙ ላይ ይጨምሩ። ከ24 ሰዓት እስከ 48 ሰዓታት ውስጥ እንዲቀመጥ ያድርጉት። ትንሽ ሽታ ሲኖረው ፈሳሹን ያጥልሉ እና በማቀዝቀዣ ውስጥ ያስቀምጡት። የራስ ቆዳው ሴንሲቲቭ ከሆነ ከ48 ሰዓታት በላይ እንዲብላላ አያቆዩት። ሲጠቀሙት ማቃጠል የሚያስከትል ከሆነ አይጠቀሙት። የሩዝ ውሃን በፀጉሮ ላይ እንዴት ነው መጠቀም ያለብዎት? በራስ ቆዳውና በፀጉሮ ላይ አድርገው ቀስ ብለው ይሹት። ከ15 እስከ 20 ደቂቃዎች ይተዉት እና በውሃ ይታጠቡት። ይህን በሳምንት 2 ጊዜ ብቻ ይጠቀሙ። ከ1 እስከ 2 ሳምንታት ይጠቀሙት፣ ከዚያ ያቁሙ። ከ2 ሳምንታት በኋላ ምን ይከሰታል? በትክክል ጥቅም ላይ ከዋለ ከ2 ሳምንታት በኋላ የሚከተሉትን ሊያስተውሉ ይችላሉ።
ፀጉሮ የበለጠ ጠንካራ እንደሆነ ይሰማዎታል። የበለጠ ያበራል፣ መሸብሸብ ይቀንሳል፣ ቀላል የሆነ ፎረፎርን ይቀንሳል። ግን እውነተኛ የሆኑ የሩዝ ውሃ በአንድ ጀንበር ፀጉርን በአስማት አያሳድግም። ውጤቶቹ ጊዜያዊ ናቸው። ከመጠን በላይ መጠቀም ጉዳት ሊያስከትል ይችላል። የሩዝ ውሃን መጠቀም የሌለበት ማን ነው? የሚከተሉት ካሉት የሩዝ ውሃን ያስወግዱ። በጣም ደረቅ ወይም የተጎዳ ፀጉር፣ በኬሚካል የታከመ ፀጉር፣ የራስ ቆዳ ኤግዜማ ወይም ሶሪያስ ካለበው እና በጣም ሴንሲቲቭ ቆዳ ካለው የሩዝ ውሃን አይጠቀሙ። በመጨረሻም የሩዝ ውሃ ተአምር አይደለም። በትክክል ጥቅም ላይ ሲውል የሚሰራ ባህላዊ ሕክምና ነው። ዋናው ቁልፍ ነገር በትክክል እንዲብላላ ያድርጉት። አልፎ አልፎ ይጠቀሙበት። ፀጉሮን ያዳምጡ። የሩዝ ውሃን ከሞከሩ አስተያየቶን በአስተያየት መስጫው ስር ያስፍሩ እና ተሞክሮውን ያካፍሉ። ፀጉሮን ረድቶታል ወይስ ችግር አስከትሏል? ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ እና ሰብስክራይብ ያድርጉ እና የሩዝ ውሃን ለመሞከር እያሰበ ላለ ሰው ያጋሩት። ሰላም ለእናንተ ይሁን።